ተወልዳ 14 ዓመት የሞላት ህፃን እስከ ዛሬ አፏን አልፈታችም። ምንም ነገር አትናገርም ማለት ታማሚ ነች። አሁን ስንት ዓመቷ ማለት ነው? 14 ማለት እኔ 8 ወይ 9 ዓመት ላይ ነው። በቃ እንደዛ ማለት ነው። እና ያው እድገት ብቻ ነው እንደምታየው። አባት ታማሚ ልጁን መቀበል ያልፈለገውን እናት ግን 14 ዓመታት ያለማቋረጥ ከሷ ጋር ስቃይ ያሳለፈች ነው። ስመለስ ይሄ ነገር ሀፕን ሲያረግ በቃ ያው አትሰጂ እያልኩሽ ምናምን በቃ ሊቀበል አልቻለም። በአጠቃላይ ያው ትዳሯን ያጣችም በዚህችው ልጅ ምክንያት ነውና እንደዚህ አይነት ልጅ ስለወለድሽልኝ አልፈልግም። እኔም ቤት ብፈልግም ቤትም ተወዷል። ለሷም ደግሞ እንዲ የሚመቻትን ቦታ ነው የምትከራየው። እያወራችሽ ነገር ምን እናቴ አውሪው ለዴቭ ንገሪው። ምናልባት ይሄንን ፕሮግራም የምትመለከቱት የእንደዚህ አይነት ላይፍ ተቋዳሽ ህይወት ተቋዳሽ ትሆናላችሁ። ሌሎቻችሁ ግን የምትባረኩበት ቪዲዮ ናል። እስከ መጨረሻ ድረስ ይሄንን ቪዲዮ ተመልከቱ። ከዚህ ከፒያሳ ተነስተን ሀያት ድረስ እንሄዳለን። በጣም ጎበዝ ነች፣ ጠንካራ ሴት ነች። ሰለቸኝ አትልም። አስብ የማይናገር ልጅ፣ የማይንቀሳቀስ ልጅ ቋንቋውን ራሱ ተረድቶ ምን እንደምትፈልግ ውሃ ስትፈልግ ታውቃለች። እናንተም ተመለከታላችሁ። አብራችሁን ቆዩ። ከቤት ወጥተናል። ወደ ከፒያሳ ወደ ሀያት ጸበል ነው የምንሄደው። አብራችሁ ተጓዙ። እዛ ሰነድ ይሄድ መንገድ ላይ የምናገኛቸው ነገሮች አስመለክታችኋለሁ። ሰብስክራይብ ላይክ እያደረጋችሁ አድርሱ። ፕሊዝ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ይሄንን ቪዲዮ የግድ ማየት አለባችሁ። የግድ ማየት አለባችሁ። ምናልባትም የምትሰርቁበት ምክንያት ሊሆን ይችላል። ይህን ቪዲዮ ሳታሳልፉ ብትመለከቱ ጥሩ ነው። በተለይ እናቶች እንዴት ምን ሆነ መሰለሽ የእግሮችሽ ምልክት መንገዴን ላይ ሲቀር በኔው በኩል ሄዶ ሰዎች ሳይረግጡበት የማያልፉት ሰፈር ደርሰናል። የት ነው? ብዙ ሰው የሚገናኝበት አዲስ አበባ መገናኛ ይላል። መገናኛ ደርሰናል። በጣም 24 ሰዓት ሰው የማይጠፋበት ቦታ አዲስ አበባ ውስጥ መገናኛ ነው። ኦልሞስት እዚህ ጋር ሀያት አደባባይ እየደረስኩኝ ነው። ያው የባቡር ጣቢያው መጨረሻ ማለት ነው። ሀያት በጣም ሩቅ ነው። ወጣው 1 ሰዓት በላይ ይጃለሁ። በአንድ መኪና ቀጥታ ነው የሄድኩት። በጣም ሩቅ ነው ከምነግራችሁ በላይ። ክፍለ ሀገር የሄድኩ አይነት ስሜት ነው የሚሰማኝና የዚህ ሀገር ሴቶች ደግሞ ሽፎን እንገሩስ ነው ሽፎን ተደርድሮ መድኃኒዓለም ቤተክርስቲያን ተጣጣ ሴት ብቻ ነው የሚለብሰው፣ ወንዱ አይለብስም መሰለኝ። መድኃኒዓለም ቤተክርስቲያን ታውቁታላችሁ። እኛም እንሳለም ሰውም ይሞታል። እዚህ ሰፈር ሴረስ አለ። የዲኮር ቦታዎችም አሉ። ሰላም ነው። ብሎክ 75 አይ እኔም ብቻ ወሰደኝ። ብሎክ 75 ተብዬ ነው ብሎክ ድረስ ቆለ 150 ስታይል ታደርግ ይከፋል። ያው አዲስ ሰው ስታገኝ መቼስ አሁን የምትሄድበት ሰው ያቀኝ አንዳንድ ሰው እንደዛ ነው ባል ነው ወይ ችግር የለውም። እንደማንኛውም መግዲ ዴቪዬ እንኳን ደህና መጣ። ደርሰናል። አስተናግጂ እስኪ። ጓደኛ ማነች? ጓደኛዬ ዳዊት ይባላል። አንቺ ሰላም ነሽ? መግዲ እንዴት ነሽ? ዴቪዬ እንዴት ነሽ? ሰላም ነሽ? አለን እግዚአብሔር ይመስገን። ዛሬ እነ መግዲ ቤት ደርሰናል። እንዴት ነሽ ናንዬ? ሰላም በይ። ሰላም ነሽ?
ስንት ዓመት ነበረ የተገናኘ ነው? ከስንት ዓመት በፊት ነበረ? መጀመሪያ እናንተ ያው በናንዬ ምክንያት ወጥቼ ስራ ስለማልሰራ ዩቲዩብ ለመክፈት አስቤ ያው እናንተ ተረባርባችሁ ዩቲዩቤን እንትን ለማለት ባላችሁ ሰዓት 5 ዓመት 4 ዓመት አይደለም ዴቪ እንዴት ነው ተሻላት? አሁን እንዴት ናት? ያው እድገት ብቻ ነው እንጂ ሌላ ለውጥ የለውም። የሲፒ ልጆች ላይ ያው ግን የባሰ እየተሳሰሩ እንዳይሄዱ ፊዚዮቴራፒ ምናምን ነው እንጂ የሚያስፈልጋቸው በሳይንሱ እንደዚህ ያው ይድናሉ የሚባለው ነገር 0% ነው። ያው እየተሻሻሉ ይሄዳሉ ነው እንጂ ያው እንግዲህ የዛሬ ስንት ዓመቷ ላይ ነው የምታውቃት ዴቪዬ? ብቻ 5 ዓመት ወደኋላ አሁን ስንት ዓመቷ ማለት ነው? 14 ማለት እኔ 8 ወይ 9 ዓመት ላይ ነው። በቃ እንደዛ ማለት ነው። እና ያው እድገት ብቻ ነው እንደምታያት እንገናኝ ይሄ ሁሉ ዓመት አይገርም? ብዙ ዓመት ያው ዛሬም ሳናስብ እንግዲህ ያው ሊጠይቀን መጥቷል ዴቪዬ። ያው እንደምታውቀው በዛን ሰዓት በነገራችን ላይ በሷ ምክንያት ስራ አልሰራም ምናምን ብለሽ ነበር። ስራ ጀመርሽ? ኢንተርቪው አድርገኝ ነበር አልጀመርኩም። የተወሰኑ ሰዎች ሰፖርት አድርገውኛል። በአንተ በኩልም አድርገውኛል። ያው በድጋሚ እግዚአብሔር ያክብርልኝ። አሁን ስራ ጀመርሽ? አልጀመርኩም። ኧረ እባክሽ ዩቲዩብም ያው እየሰራው ነው። ብዙ አልንቀሳቀሰውም ብቻ እሱንም እንደምታውቀው እንደዚህ አይነት ልጅ ይዘህ ለመቅረጽ ምንም ስለሚከብድ ዩቲዩቡንም ብዙ አልንቀሳቀስም፣ ግን አድጓል። ያው ካሁን በኋላ ዴቭ ያሰራኛል እንግዲህ። አይ ችግር የለውም። ያው የዴቭ ቤተሰቦችም ሌሎችም አበረታቱን፣ እንንቀሳቀሳለን። ኦኬ። በዩቲዩብ እየሰራሽ ነበር አሁን ወይስ? አይ ብዙ አልሰራም። ያው ግን በቃ ቤተሰብ ነው ከጎን ያለው። የገቢ ምንጭሽ ምንድን ነው? ምንም ቤተሰብ ነው። ያው አባቷ ለዳይፐር የሚልክላት ብዙ አይደለም። ያው በወቅቱ እንደውም አስታውሳለሁ ስለ አባቷ ስናነሳና አባቷ አንዳንድ እናቶች አሁን ለምሳሌ ልጅ መውለድ ሳይቀሩ ልጅ አልወለደችልኝም ብሎ ትዳራቸውን የሚፈቱ ሰዎች አሉና አንቺ ግን ልጅ ወልደሽለት የተለያያችሁበት አጋጣሚ ስለነበር እሱን ብታስተዋውቂ። በቃ ይሄ ነገር ሀፕን ሲያደርግ ትዳራችንም ሰላም አጣ በሰዓቱ። ልጅ ስለሆነች ማለት ነው። እንዴት ነው እንግዲህ እሱን ልብ አላውቅም፣ ግን እኔ ናንዬን ለመውለድ የመጣሁት ኑሮ አዲስ አበባ ነው። እናቴ ቤት መውለድ ስላለብኝ መጣሁ። ስመለስ ይሄ ነገር ሀፕን ሲያደርግ በቃ ያው እዛ አትሰጂ እያልኩሽ ምናምን በቃ ሊቀበል አልቻለም። በአጠቃላይ ያው ትዳራችን ሰላም አጣ። እኔ ደግሞ ያው የልጄን ችግር ልቻል ወይስ ሌላውን ነገር ጭቅጭቅ በቃ ምንም የማይረዳኝ አይነት ሰው ሲሆን በቃ ትዳራችን ተፋርሶ ወደ 2 ዓመቷ ላይ 2 ሊሆን ሲል ነው እኮ ወዲያው ነው የተለያየነው። ይሄ ሁሉ ዓመት ስራ አልሰራሽ? ይሄ ሁሉ ዓመት ስራ አልሰራውም። ያው ቤተሰቤ በሚችለው አቅም ከጎኔ ነው። ከዛ ደግሞ ከባድ ጊዜ እኮ ነው፣ በተለይ ኑሮ ውድ እየሆነ ነው። አዎ በጣም አሁን ላይ በተለይ ያው የዳይፐርንም ዋጋ ታውቀዋለህ፣ 800 ብር ገብቷል። ዋይብሱም ሁሉ ነገር በቃ እሷ የምትጠቀመው ነገራቶች ጠቅላላ እንደኛ ያገኘችውን ነገር እንትን ስለማትል ያው እንክብካቤ ያስፈልጋቸዋል። ያው እሱ ያው እያደገ አሁን ላይ 2300 ነው የሚያግዘኝ። ያው ቢያንስ ዳይፐር ነው የሚችል። ብቻዬን እየታገልኩ ነው ከቤተሰቤ ጋር። ከዚህ በፊት የረዱሽ ሰዎች አሉ፣ እነሱንም ለማመስገን ታስበው ነው እኔ ልጠይቃችሁ ነው የመጣሁት። አጋጣሚ ከተገናኘን በጣም ረጅም ጊዜ ስለሆነም ነው። ግን እኔ አሁን ያሰብኩት ስመጣ ቤትሽ አሁን ተለውጬ እንዲህ ስራ እየሰራው ነው ምናምን የምትይኝ መስሎኝ ነበርና አሁንም እንደ ድሮ መሆንሽን ሳስብ በተለይ እንደዚህ አይነት ልጅ ይዘሽ በጣም ነው የሚያሳዝነው። ያው የምታገኘውን ነገር ያው ለቤት ውጪ ነው፣ ከቤት ውጪ የሚያልፍ ነገር የለም። ያው ስራም ልስራ ብለህ ስታስብ ከእንደዚህ አይነት ልጅ ይዘህ ሰራተኛ የለም ቤት ውስጥ ብቻሽን ነሽ? አይ ብቻዬን ነው። እና ምንድነው ምን ልስራ ብለህ ነው የምትለው? ብዙ ጊዜ አሁን እነሱን ስናበላቸው ራሱ ቁርስ ስታበላ፣ ምሳ ስታበላ፣ ራስ ስታበላ ራሱ 1 ሰዓት 2 ሰዓት ይፈጃል። የሆነ በቃ ቢዚ የማያደርግ ስራ። አሁን የዛን ሰዓት እንደምታውቀው ሁላችንም አውርተንበት ብዙ ሰው የተረባረበበት ነው ዩቲዩብ። አሁን ተዘጋ እንጂ ያው 10400 ነበረው። ያው ግን ያው ተስፋ አለው ስላልክ አንተ እሱ ነው ተስፋዬ። ካልሆነም ያው ሌላ መጀመር ነው እንጂ እኛ የተሻለን እንሞክራለን። ግን ለተመልካቾች ምን ትያለሽ? አሁን ደግሞ አሁን የተዋወቅናት እህታችን ጎረቤትሽ አለች፣ እንዴት እንደምትኖር እሷን እንጠይቃታለን። ግን አንቺ አሁን ለተመልካች ማለት እርዱኝ አይደለም፣ በዚህ ዘመን በነገራችን ላይ እንደዚህ አይነት ልጆች በብዛት አሉ እና ምን መልዕክት ታስተላልፊያለሽ? እኔ እንደው በጣም አዝኛለሁ እንደዚህ አይነት ህይወት ላይ ለረጅም ዓመት መኖር፣ አሁንም እንደዛው ሳትቀየሪ መኖርሽን ሳይው በጣም ነው እሷ በደንብ ፊዚዮቴራፒ ምናምን ያስፈልጋታል አውቃለሁ። ማለት ግን ያው ውድ ነው። አሁን ላይ ደግሞ በግል ላሰራ ብትል የነፃ ቦታዎች እስከ 5 ዓመት ነው፣ ከዛ በላይ አይሰሩልህም። ከዚህ በኋላ ክፍያ አለው ማለት ነው?
አረ ውድ ነው እሱ አይታሰብም። ራሴ ቤት ውስጥ ላንቀሳቅሳት በተቻለኝ አቅም እችላለሁ እንጂ ፊዚዮቴራፒ በግል ለማሰራት ከባድ ነው። እና ወይዬ እስቲ እንግዳ ደግሞ ሆነን መተናል ከመጣና በጣም እስቲ ጥሩ ማይክ ጓደኛዬ ጎረቤትሽ ነች? ጎረቤቴም ጓደኛ በጉርብትና ተገናኘን። ስቲል አሁን በቃ በጣም እንደ እህትም ቤተሰብም ያውቃታል፣ እህቶቼም እናቴም አባቴም ያውቃታል። ወደ 6 ዓመት አደረግን። ስምሽ ግን የማይያዝ ነው ስምሽ ሚልካ እባላለሁ። አዎ ከመቅዲ ጋር ከተዋወቅን ትንሽ ረዘም የሚሉ አመታቶች ናቸው። በጉርብትና ነበር አጋጣሚ የተዋወቅ ነውና አሁን ከጉርብትና አልፈን መልካም ወዳጅ ጓደኛ ማቾች ሆነናል። እና አሁን ስለ መቅዲ እኔ ለማውራት እውነት ለመናገር አቅም አለኝ ብዬ አላስብም። ማለት ጥንካሬዋ በጣም ይበልጠኛል። እንደዚህ አይነት ልጅ ይዞ ብቻን ህይወትን መታገል በጣም ከባድ ነገር ነው። ባደገች ቁጥር ደግሞ የሚያስፈልጓትም ነገሮች በዛው ልክ ያድጋሉ። እኔ አሁን እውነት ለመናገር ስለሷ ለማውራት ድፍረቱ አይኖረኝም። በጣም ጠንካራ ከሚባለው በላይ ጎበዝ፣ መቼስ አንዳንዴ ላይ አይሰጥም አይደለም የሚባለው። እኛ እንኳን ጤነኛ ልጅ ይዘን የማንቋቋመውን አይነት ህይወት ቤት ኪራይ ከፍለ የቱንም ያክል ቤተሰብም ከጎን ቢሆን ሌላው ቢቀር ይከፋል። ብቸኝነት ሲኖር እንደዛ አይነት ልጅ ይከፋል። እና በጣም ጠንካራ ጎበዝ፣ መልካም ጎበዝ ሴት ነች። እንዲህ በቃልም ገልጫት የሚያበቃ ነገር አይደለም እውነት ለመናገርና በቃ ጠንካራ ሴት ነች። በጣም ጠንካራ ነው። እኔ ጋር እንኳን እንዲህ ትታት እንኳን የሆነ ቦታ ደርስ ለማለት በጣም ነው የሚጨንቀኝ። ትንቢላት እንኳን አያያዙን የማልችልበት አይነት ሰው ነው። እሷ በአይን ትግባባለች ከልጇ ጋር። የምር መግባቢያ ቋንቋ አላችሁ እስክላት ድረስ ማለት ነው። የሆነ ነገር ስታወራት እንኳን ይግባባሉ። በዚህ ልክ የማይናገርን የማይንቀሳቀስን ልጅ ተግባብቶ ምን እንደምትፈልግ ፍላጎቷን ተረድቶ መኖር በራሱ በጣም እድለኝነት ነው ከጥንካሬ በላይ። ለእኔ ራሱ ብርታት ትሆነኛለች። እውነት ለመናገር አንዳንድ ጊዜ ነገሮች አልሆነልኝ ሲሉ ተስፋ ስቆርጥ እሷን ነው ማየው። አሏሽም እሷን ነው ማየው። እንደዚህ አይነት ልጅ ይዛ ብርታቷ፣ ጥንካሬዋ፣ መሞከሯ ከባድ እኮ ነው አይደል? የምናውቀው ነው፣ ቤት ኪራይ የምናውቀው ነው። ህይወት ኑሮች እየጨመሩ እየተወደዱ ነው ነገሮች የሚሄዱትና በዚህ ልክ ይህን ነገር ተቋቁሞ በተለይ ደግሞ ምንም ስራ ሳትሰራ ሳትንቀሳቀስ የሰው እጅ ጠብቆ መኖር ከባድ ይመስለኛል። እና ለእኔ ራሱ ብርታት ጥንካሬ ነች። እውነት ለመናገር አሁን ህይወቷን አሸንፋለች ለማለት ይከብዳል። ማለት እንደዚህ አይነት ልጅ ይዞ እንደነገርኩ ነው ህይወት በጣም እየከበደ ነው። ኑሮ እየተወደደ ነው። ቤት ኪራይ እየተወደደ ነው። ቤት ደግሞ ቁጭ ብለህ ሲሆን ምንድን ነው ገቢህ ነው። ደህና ቀን በቀን እንኳን ኢንካም ያለን ሰዎች እየከበደ ነው። አሁን ህይወትን አሸንፋለች ለማለት ይከብዳል ባለችበት ልጅ እንደምታየው። ስለዚህ ያው እኔ እንኳን ይህን አድርጌላታለሁ ማለት አልችልም። እሷ ራሷ ነች የምታበረታኝና የሆነ የተሻለ ነገር የሚገባት አይነት ሴት ናት። አሪፍ ምስክርነት ነው። ደግሞ ጥሩ ጎረቤት አለች። በጣም እኔ የዩን እውነት ማለት እንደ እናቴ ልጅ ናት። እንዲህ ሲያመኝ ራሱ አሁን እናቴ በደወለች ቁጥር ኢየሩስ ደህና ናት ትለኛለች። ምክንያቱም ባለፈው እንደዚህ አይነት ልጅ ይዘህ መታመም ደግሞ በጣም ከባድ ነው። ጓደኝነቷ ግን ከኔ አይቀድምም። ከአንተማ አይቀድምም ዴቪዬ። ዊልቸሩ ይሄ ነበረ መቅዲ? ዊልቸሩ ይሄ ነው። ይሄ ነው የሚቀየረው? እስኪ እንግዲህ ያው የሆነ ቀን ሲመቻች ጫና አድርገን ሄደን ሲኖራት እንግዲህ እናስቀይራለን። እና ያው እንደነገርኩ ጥሩ ጎረቤቴ ጓደኛዬ ናት። ባመመኝ ሰዓት ከጎኔ ቤቴን ጠርጋ ሰርታ አብልታ ቡና ጠጥታ እና የሆነ ቦታም ስሄድ ልጄን ጠብቅልኝ ብዬ ቤቷ በውስጥ የምትጠብቅልኝ አይነት እህቴ ጓደኛዬ ናት። እና ዩዬ በጣም ነው የማመሰግንሽ። መንቀሳቀስ ብትችል ያው እሷን ልጅቷን ይዛም እና እኔን ይዛም መንቀሳቀስም ስለማትችል የሆነ ነገር ቤት ቁጭ ብላ የምታደርገው ነገር ቢኖር ስራ ቢፈጠር ነው የምለው። ህይወቷን ለመቀየር ተመሳሳይ አይነት ህይወት ይከብዳል። አሁን ደግሞ እሷ ቁጭ ብላ የሰው እጅ ስታይ ሰው ሁሌም እኮ ቤተሰብም ቢሆን ይሰለቻል። እውነት ለመናገር ይህን ስላልኩኝ ይቅርታና እኔም በሆን የማደርገው ነገር ነውና ይከብዳል። ሁልጊዜ ከሰው መጠበቅ እጅ መጠበቅ ይከብዳልና ከናንዬ ጎን ሆና የምትሰራው ነገር ቢፈጠር ነው እኔ ደግሞ የምለው። ዩ አክስቴ ቴንኪው እያለች
ምንም ቋንቋ አታወጣም አይደለ? አታወጣም። አዎ እስካሁን ያው 14 ዓመቷ ነው። ያው ምንም ነገር የለም። ያው የሚከብደው እንግዲህ ኢትዮጵያ ላይ በተለይ በጣም ይከብዳል። እንደዚህ አይነት ልጆች እያደጉ በሄዱ ቁጥር ያው እኔም እድሜ እየጨመረ ነው፣ የእሷ እድገቷ ደግሞ ሲጨምር፣ አንተ ደግሞ እድሜ ሲጨምር አቅምህ ያንሳል። ገባ እና ከባድ ነው ብቻ። ያው ስለአንቺ ሳስብ ሁሉ ጊዜ የማስበው ስለ ነገ ያቅዳል ብዙ ሰው። አዎ አንቺ ግን ስለ ነገ እንዳታቅጂ ምናልባት ይቺ ልጅ ገድባሻለች ማለት ይቻላል ወይስ ስለ ነገ ያቀድሽው ነገር አለ? ታቅዳለህ እኮ እንደ ሰው እኮ ያው ምኞት መቼም አለ፣ ታቅዳለህ። ግን ያው እንደዚህ አይነት ልጅ ይዘህ የምታስበውን የምትፈልገውን ነገር ለወደፊት እቅዳ አታረግም። እኔ አሁን እየጣልኳት የሆነ ነገር ስራ ወጥቼ እንደፈለገኝ ሰርቼ ተንቀሳቅሼ እንዲህ እቅድ ላርግ ብል አይሆንም። ምክንያቱም በጣም ጊዜ ይፈልጋሉ እንደዚህ አይነት ልጆች። በጣም በቃ እኛውን የምናበላቸው፣ የምናጠጣቸው፣ የምናነሳቸው፣ የምናስቀምጣቸው ዳይፐር ናት ሁሉ ነገር በቃ በእኛ ነው። ምንም የምታረገው አሁን እሷ እንዲሁ ሴንስ ታረጋለች እንጂ ምንም የምታረገው ነገር የለም። በቃ እኔ እንደዚህ ቤት ስከራይ የረከሰበት ቦታ ያለማ ልክ ኮንዶሚኒየም አዲስ ሲኖር እዚህ አሁን እንደዛ ነው የመጣሁት። ገና በ8,000 ምናምን እያለ ሰው ያው ቤተሰብም ሰውም ከፍሎልኝ፣ አሁን ግን ያው ሰፈሩ ሲለማ ሲስተካከል 20,000 ገባ ወይ 20,000 ክፈይ ወይ ቤት ልቀቂ ነው ያለች። ልትለቂ ነው ወይስ? ያ በቃ እንግዲህ ይኸው 20 ቀኑ እኔም ቤት ብፈልግም ቤትም ተወዷል። ለሷም ደግሞ እንዲህ የሚመቻትን ቦታ ነው የምትከራየው። እያወራችሽ ነገር ይመስላል። ምን እናቴ አውሪው፣ ለዴቭ ንገሪው። ምን ፈልገሽ ነው? የሆነ ጊዜ ስናወራ እኔና አንቺ ምን ብለሽኝ ነበረ? ለማደጉ አስገብተሽ ለምን ስራ አሰሪኝ የሚሉ ሰዎች እንደነበሩ አውርተን ነበር። የልጅ ፍቅር ይበልጥብኛል ብለሽኝ ነበረና አሁን ሀሳብሽን ቀይረሻል? ሰልችቶሽ ወይስ በዛው ሀሳብ ጸንተሻል? እንዴ? ውይ አልሰለች፣ መቼም በልጅ አልሰለች መቼም። እኔ ልንገራ አይደለም እንኳን ማደጎ ልሰጣት እንደዚህ ሰጥቼ ልሰራ እናቴ የገዛ እናቴ 2 ዓመቷ ላይ ስጭኝና በቃ ሌላው ልጅ ህይወትሽን ኑሪ ስትለኝ አይ እኔ ልጄን እዛ አስቀምጬ ነው እዚህ የራሴን ህይወት መምራት እኔ መስሉምታይ ሰልፊሽነት ነው። እኔ አንድ ቀን ተለይቻት አላውቅም። የሆነ ጉዳይ ቢኖረኝ ለ2 ቀን ለ3 ቀን እንደው እሷን ናዝሬት አስቀምጬ አዲስ አበባ የሆነ ጉዳይ ቢኖረኝ 2 ቀን 3 ቀን እሱንም በፊት ነው። አሁን ግን ካደገች በኋላ ያው እናቴም አትችልም። አሁን ከብዳ እንኳን ለእናቴ ለኔም ከብዳለች። እና እኔ ከልጄ ፍጹም ምንም ነገር ቢመጣ አልለይ። አንዳንድ ሚዲያዎች ላይ አይሻለውና አንዳንድ ራስሽን ለመደጎም ራስሽን ለማሳየት ለመጠንከር ልጅሽን አስቀምጠሽ ትሄጃለሽና ምናልባት ሰዎች በተለያየ ሚዲያዎች ቢያዩ የደላሽ አይነት ነገር ምናምን መስሏቸው ሊያወሩ ይችላሉና እሱ ልክ ነው። ስለሱስ ምን ትያለሽ? ስለዚህ ልብስና ጥርስ ቤት የማይሸፍነው ነገር የለም መቼም። ማለት የሰው ልጅ ስለለበሰ አልቸገረውም አይባልም። እኔ ታውቃለህ አረብ ሀገር ኖሬያለሁ፣ አውርቼልሃለሁ ባለፈውም። ከአረብ ሀገር ይዤ የመጣውም ሰው ምን በቃ ማለት ራሴን እኔም ልጄም ራሴን ጠብቄ መኖር እፈልጋለሁ። እና ሰው ስለለበሰ ስለሳቀ ራሱን ስለጠበቀ ብዙሃኑ የኛ ህብረተሰብ እንደዛ ነው። ሲቸግር መበሳቆል ይሄ መበሳቆል አለበት በቃ የሆነ ብስቁልቁል ማለት። እኔ ግን እየቸገረኝም እኔም ልጄም ስንወጣ በቃ የቸገረን አንመስልምና ብዙ ሰው የማይረዳኝ ለዚህ ነው። በቃ እንደዛ ራስህን ጠብቀ ልጅህንም አንተንም ባለህ ነገር ንጽህናህን ጠብቀ ያለህን አጥበ ዘንጠ ስትወጣ ደምቶህ የምትኖር ነው የሚመስለው። በቃ ምንም የጎደለብህ አይመስልም። ሞር እኔ ምስክር ነኝ። በነገራችን ላይ ከ5 ዓመት በፊት አይቼሻለሁ፣ በስልክም ተደዋውለናል ብዙ ጊዜ። በተለይ እንደዚህ አይነት ልጅ ይዞ አባትም ደግሞ ልጅ አልፈልግም ሳይሆን ብዙም ደስተኛ ሳይሆን ሲቀር አሁን ከ5 ዓመቷ ጀምሮ አላያትም። ብር በወሬ ልካል እንጂ አያያትም። በአካል ተገናኝቶ አያያትም። እንዴት ናትም ስልክም ደውሎ እንዴት ናትም አይለኝም። ምክንያቱን አላውቅም። ምናልባት መናገር ብችል አባቷን አታውቅም እንደማለት ነው፣ ወይ ደግሞ አባቷ አይናፍቃትም ማለት ነው። መተዋይቷ ስለማያውቀው አዎ ያው እሷን እንጃ ታውቃለች ብዬ አላውቅም። እዚህ ጋር እንደዚህ አይነት ልጆች እኮ የሚያስፈልጋቸው የአባትነቱን ድርሻ በደንብ መወጣት ነበረበት። ምን ላግዝሽ እስኪ 1 ሳምንት አምጫት እኔ ጋር የራሱን ህይወት ቢኖረው አሁን ወላልዶም ሊሆን ይችላል። እስኪ ከወንድሞቿ ከእህቶቿ ትቀላቀል እስኪ ትንሽ ቀን እኔ ላግዝሽ አቅም አለው ማለት ይችላል። ግን አላውቅም የሱን ልብ ከ5 ዓመቷ ጀምሮ አይቷት አያውቅም። እንግዲህ አመታት ቢረዝሙም እግዚአብሔር ለታምር
ሊያደርግ ይችላል። እግዚአብሔር ዓላማ አለው ለሁሉም ነገርና ሰዎች ቢረዱኝ ብለሽ የምታስቢው ነገር ካለ ኢኮኖሚካሊም ሊሆን ይችላል ሳይኮሎጂካሊ ቢረዱኝም ብለሽ የምታስቢው ነገር ካለ ንገሪ። እግዚአብሔር የፈቀደላቸው መባረክ ይፈልጋሉ ብለሽም ካሰብሽም ደግሞ አድራሻሽን እና ስልክ ቁጥርሽን ብትናገሪ አሪፍ ነው። እኔ ያው ደግሞ የባሰም እንደዚህ አይነት ልጅ ይዘው የባሰ ያው እንዳልከው ቅድም እንደጠቀስከው እኔ ዩቲዩብን እየሰራው እያለ በተቻለኝ አቅም ከቤተሰቦቼ እያሰባሰብኩ ብር 2-3 እናት ይጃለው አይታል ቪዲዮና በቃ እኔ አሁን ብሰራ በዩቲዩብ ብቀጥል እንደዛም እፈልጋለሁ በደንብ ለራሴ ብቻ ሳይሆን እንደዚህ መውጣት ያልቻሉ እንደውም አሁን ተመስገን ብዙ እናቶች እየወጡ በደንብ እየተወጣ ነው። በፊት ያው ይደበቅ ነበረ። አሁን ላይ ግን ሰው ያው ግንዛቤውንም እየወሰደ ነው እና የባሰ ስላለ እኔ እፈራለሁ እንጂ እኔ አልቸገረኝም ማለት እኮ አይደለም። ቁጭ ብዬ የቤተሰብ እጁን ለቤተሰብን ማስቸገር እኮ በጣም ነው የሚያስጠላው እንጂ እኔ የሆነ ሰው በቃ የሆነ ስራ ቢያመቻችልኝ ደስ ይለኝ። ከዚህ በፊት እና ጥሩዬ አንተም ታውቃታለህ አግዘውኝ ቦንዳ ከፍቼ ነበር፣ አልሆነም። ልቀቂ ስባል ካለሁበት ቤት ሌላ ቤት ደግሞ ስትመጣ የሆነ ሌላ ስትከራይ ደግሞ የቅድመ ክፍያ የሚባል ነገር አለ ምናምን ከዛ ቤት ልቀቂ ስትባል ሌላ ቤት ልትይዝ ስትል አሁንም ደግሞ ይሄ የቅድመ ክፍያ ሰው መጠየቅ ይከብዳልና እስካሁን እቃዎቹ አሉ እና እኔም ብሰራ የሚያሰራኝ ሰው ቢኖር ማለት የሆነ ነገር ስራ ቢያስጀምሩኝ ደስ ይለኛል። አሁን ግን ያው ቤት ውስጥ ሆኜ የምሰራው ነገር ስራ ቢያስጀምሩኝ ደስ ይለኛል። በቃ አሁን ላይ በጣም በቃ ለቤተሰብም ለሚሰራ ሰው ራሱ ኑሮ ስለከበደ እኔም በቃ እንደዚህ አይነት ልጅም ብትኖረኝ በጣም ይሰማኛል ሁሌ የቤተሰብ እጅ መጠበቅ እና የሆነ ስራ መጀመር እፈልጋለሁ። ያው እንግዲህ እንዳልክ በረከቱን የሚፈልግ ሰው አግዞኝ ስራ ብጀምር አሁን ላይ በቃ መስራት እንዳለብኝ በቃ ግዴታ የሆነብኝ ሰዓት ነው። አሁን አካውንትሽንም ስልክ ቁጥርሽንም ምናልባት ቀጥታ አንቺን እንዲያገኙሽ እንደዚህ ስለጎበኘህንና እኛም እንድንታገስ ስላሰብክ ብቻ በጣም ነው አመሰግነህ ዴቪዬ። ከመጀመሪያም ካወከን ጀምሮ ከጎናችን ነህ፣ አመሰግናለሁ። ስልክ ቁጥሬ 0954986597 ንግድ ባንክ አካውንቴ 1031332098 መቅደስ አለባቸው። መጨረሻ ማስተላለፈው መልእክት በቃ ከጎኔ ብዙዎች ዩቲዩብ ላይ አይታችሁኝ ብዙ ነገር ከጎኔ ለነበራችሁ ዴቪዬም ጨምሮ እዩዬ ቤተሰቦቼንም ሁሌ ከጎኔ ላላችሁ ዘመዶቼ፣ ጓደኞቼ፣ የቅርብ ቤተሰቦችም ጓደኞችም ዘመድም ሊሆን ይችላል ሁላችሁንም በጣም አመሰግናለሁና በመጨረሻ ማለት የምፈልገው አንተም መጥተህ ስለጎበኘሃት በጣም ነው የምናመሰግነው። በእውነቱ ከሆነ አመሰግናለሁ። እኔ በራሴ በግሌ በጣም ነው የማመሰግነው። መቅዲ ጠንካራ ሴት ነሽ፣ ከማንም በላይ በእውነት ነው የምልሽ፣ ከኔም በላይ በጣም ጠንካራ ሴት ነሽ። በርችልኝ። የሆነ ነገር ቢመቻችልሽ እንደምታደርጊው አውቃለሁ። እንደዛ አይነት ልጅ ይዞ ራሱ ሞራልሽ ራሱ ለኛ ራሱ ሞራል የምትሰጭሽ በእውነቱ ከሆነ ቀርቦ የሚያውቃት ሰው ያውቃል። ቀርቦ የሚያውቃት ሰው በደንብ ይወስጧን ያውቃል። በጣም ጎበዝ ነች፣ ጠንካራ ሴት ነች። ሰለቸኝ አትልም። የማይናገር ልጅ፣ የማይንቀሳቀስ ልጅ ቋንቋውን ራሱ ተረድቶ ምን እንደምትፈልግ ውሃ ስትፈልግ ታውቃለች። በዛ ልክ ተግባብቶ ይህን ያክል ዓመት ይዞ መቆየት በጣም ጥንካሬ ነውና በእውነት በጣም በርችልኝ። ከዚህ በላይ ጎበዝ ሴት ነሽ አውቃለሁ። በጣም ነው የማውቀው ውስጥሽን በቅርበትም ስላለን። በርቺ። በጣም ሁሌም ከጎንሽ ነን እንደ እግዚአብሔር ፍቃድ። እንግዲህ እግዚአብሔር ተአምር አይታወቅም። ደግሞ የናንዬም ነገር ተአምሩን በሷ ላይ ያሳየን ይሆናል። አንቺም አውቃለሁ ተስፋ አትቆርጭም። ሁሌም ስናወራ እግዚአብሔር ተአምር ምን ይታወቃል ነው። ድንገት አንዳንዴ ምን ትለኛለች፣ ድንገት ተነስታ ኮልና እንችላለን እንደው እግዚአብሔር ተአምሩን ቢያሳየን ትለኛለችና በቃ ብርቱ ነች። በእግዚአብሔርም ተስፋ አትቆርጥም። በእውነቱ በእግዚአብሔር ተስፋ አይቆርጥም። የሷ ደግሞ የተለየ ነው። ሰው አንዳንዴ ደከመኝ ይላል አይደል? በልጇ እሷ ደከመኝ ስትል አይቻትም አላቅምና ጎበዝ በርችልን እና ወንድማችንም እንዳልከው ከጎኗ መሆን የሚፈልጉ ሰዎች ካሉ እውነት አግዟት። በጣም ጠንካራ ጎበዝ፣ ለሌሎች ሞራል ድጋፍ መስጠት የምትችል እናት ነች፣ ሴት ነች። ልላ የምችለው ይህንን ነው። እንግዲህ አመሰግናለሁ። ብቻዬን የሄድኩ ብቻዬን ስመጣ አዲስ አልነበርኩም ለሾለጋ ቤታ ሁሉን ያየሁበት ሁሉን ያወቁበት የእድሜ መንገድ አላውቅህም አለኝ ካንቺ ጋር ሲላመድ